ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ዕለት ተዕለት የምንሰማው ነገር በጣም ከበድ እያለ መጥቷል። እንግዲህ ከትላንትና በስቲያ ላይቭ ፕሮግራም ላይ እንደምታውቁት ማክሰኞ ለሮብ ላይቭ ላይ በጣም የሆነውን ነገር ወደ 22 ሰዎች እንግዲህ እንዳጠቃላይ ቤተክርስቲያን ስታጣ በአርሲ ክልል ጠንከር ያሉ ሐሳቦችን ሰጥቼ ነበር። እናም ከዛ በኋላ እንደምታውቁት ከዛው ላይቭ ላይ ተነስቼ ከኡጋንዳ 350 ኪሎ ሜትር ግድም በጣም ግራ የሚያጋባኝ መንገድ የምንጓዘው 350 ኪሎ ሜትር ነው። ጥሩ መንገድ ነው፣ መጥፎ መንገድ የሚባል አይደለም። የሚፈጀው ሰዓት ግን 7 ሰዓት በጣም በጥሩ መኪና በእነ ሃይሩፍ በምናምን ከሄዳችሁ እንደዛ ነው የሚፈጀው። ግራ ነው የሚያጋባችሁ ስለሱ መንገድ ማለት ነው። እና ስንመለስ ደግሞ ወደ 8 ሰዓት ተኩል በውሎ ገብ ሄደን ከአባቶች ጋር ትልቅ ውይይት ነበረን። እንግዲህ በናኪቫሊ ቅድስት ማርያም ቤተክርስቲያን እንግዲህ ገዳም ነች። ወደ የወደፊቷ ገዳም ትልቅ ገዳም እንደምትሆን በጣም ባለሙሉ ተስፋ ነኝ። ይልቁኑ ደግሞ አንዳንድ አካባቢያዊ ጥናት ባጠናን ጊዜ ከናኪቫሊ ወይም ኢምባራራ አልፋችሁ ወደ ናኪቫሊ ካምፕ ለመገንጠል ስትሉ 20 ኪሎ ሜትር ላይ ሩዋንዳን ታገኟታላችሁ፣ 40 ኪሎ ሜትር ላይ ታንዛኒያን ታገኛላችሁ። ታንዛኒያን ይመስለኛል። እንደገና ሱዳንም ቅርብ ነች። እንግዲህ የ20 ኪሎ ሜትር ላይ ሩዋንዳን ታገኛላችሁ። ስለዚህ በዛ ቦታ ላይ ትልቅ ገዳም ቢኖር ለአፍሪካውያኖች የሚበጅ፣ ምክንያቱም አዋሳኝነቱ በግልጽ እንደምነገርኳችሁ ምናልባት ታንዛኒያን እንትን ላደርግ እችላለሁ፣ ግን ኮንጎ አለች፣ ታንዛኒያ አለ፣ ሩዋንዳ አለ፣ ሱዳን አለ እና ኡጋንዳ ከተጨመረ ለ5 ሀገራት ታላቅ ገዳም ማሰብ ይቻላል። እና እቺ ገዳምን እንግዲህ እንደምታዩት አሁን አስቀምጥላችኋለሁ። እንደምታዩት እቺ ገዳም በዚህ ሁኔታ ነው ያለችው። እና እቺን ገዳም ወደ ተሻለ ነገር እቺን ቤተክርስቲያን ወደ ተሻለ 29 ዓመቷ ነው እንደምታውቁት። ባለፈው ጊዜ በአመት 3 ነው የሚቀደስባት እና በአመት 3 ነው የሚቀደስባት። በጣም ልብ የሚሰብር ነገር ነው ያለው። ኮንጎሊዞች ወደ ቅድስት ቤተክርስቲያን የተጨመሩባት ብዙ ነገር የምታዩበት ቦታ ነው። በነገራችን ላይ ካምፑ ማለት ነው ከ180 በላይ የሆኑ ኢትዮጵያውያንና ኤርትራውያኖች በዛ ካምፕ አሉ። ይሄ እንግዲህ የዛሬ አመት አካባቢ ጥናቴ ነው እና እኔም ሌሎች ወንድሞች ይልቁ ደግሞ አባቶቻችን በቃችን ገዳም እንግዲህ ልክ ዘዋይ ቅዱስ ገብርኤል ገዳምን ታስታውሳላችሁ አይደለ? ጠንካራ ነገር መስራት ይቻላል። ከከተማው ይልቅ እንደዚህ አይነት ገዳማውያን ቦታ ላይ ትልቅ ነገር ማድረግ ይቻላል የሚል ነገር እየጎለበተበት መጥቶ እንግዲህ ከላይቭ ላይ ተነስተን ነው እንግዲህ ከሌሊቱ 9 ሰዓት ጉዞ የጀመርነው። እዛ እንግዲህ 4 ሰዓት ከ10 ግድም ደረስን። ከዛ በኋላ ውይይታችንን መልካም ነገሮች እንግዲህ ተወያይተን በዚህ አጋጣሚ እንግዲህ በጣም የምንወደው ወንድማችን በዛ ቦታ ላይ ኢንጂነር ነው፣ ኢትዮጵያዊ ነው። በጣም ትልቅ ስራ የሚሰራ ወንድማችን አለ ኢንጂነር። እሱ ወንድማችን እንግዲህ ሁሉም ነገር ከነክሩ መጥቶ በዛ ቦታ ላይ ትልቅ ስራ የሰራውን ስራ ሁሉ እያየን ነበርና እንደዚህ እየተነሳሳን ነው አይደለ? እንደዚህ እየተነሳሳን አባቶቻችንም በፍቅር እንግዲህ አብረውን አሉ በዚህ ጉዳይ ላይ እና ገሌ ከገሌ ብለን የምናነሳው ነገር የለም። ሁላችንም የልጅነት ግዴታችንን
እየተወጣን ነው። የአባቶቻችንን ፈለግ እየተወጣን ነው። ከዛ በኋላ እንግዲህ ወደዚህ ሀገር የተመለስኩት ኦልሞስት ለ6 ምናምን ጉዳይ ነው የደረስኩት ማለት ነው። እና ከማልቀስ ውጭ ምንም ነገር አልነበረኝም በመንገድ ላይ ማለት ነው። ምክንያቱም እንደገና ደግሞ 5 ሰዎች ክርስቲያን ወንድሞቻችን እንደገና ሰማዕትነት ተቀበሉ። በአንድ ወር ጊዜ ውስጥ 27 እህት ወንድሞቻችን በአንድ አካባቢ ላይ ቀበረ እና መንግስት ምን እየሰራ ነው? አባቶች ምን እየሰሩ ነው? እና በጣም 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 እውነቴን ነው የምነግራችሁ ሶሻል ሚዲያውን ሳይ በጣም ነው የገረመኝ ማለት ነው። ኢኦቲሲ በዛ ላይ አልዘገበው። ከዛ ስለ አባታችን ደግሞ በእውነት በዛ ላሉ አባታችን ደግሞ የሚነሳው ነገር በጣም ልብ የሚሰብር ነገር ነው እና ምንም መግለጫ ሰጥተው አያውቁም። የህዝቡ ጥያቄ አለ። የህዝቡ ጥያቄን ቆም ብለን ማየት አለብን። ህዝቡ የሚጠይቀው ጥያቄ 2 አይነት ነው። የኔ ጥርጣሬ ማለት ነው እንግዲህ እሱን እንግዲህ በጊዜ ሂደት እናጠራለን። ምክንያቱም ይሄ በብሔር ተኮር ከሆነ ሊቀ ጳጳሱ ይነሱልን የሚለው የሚያስኬድ አይደለም። አልተጎበኘንም፣ አልታየንም የሚል ከሆነ እኔም 100% ከእናንተ ጋር ነኝ። እስኪ ግን እንስማ። እስኪ 2 ነው በአማርኛም በኦሮምኛም ያለውን ተቃውሞ እንስማ። በደንብ ስሙ። ሙሉን ቪዲዮ ፈልጋችሁ ማየት ትችላላችሁ። የአርሲ ሀገረ ስብከት ካህናትና ምዕመናን ብፁዕ አቡነ ያሬድን አንፈልጉም ይነሱልን እያሉ ነው። በጎችን የማይፈልጉ እረኛ ምን ያደርጋሉ? ቅዱስ ሲኖዶስ ለምን መፍትሄ አይሰጥበትም? መጀመሪያ ምዕመናን ድምፅ ትኩረት ተሰጥቶ ሊሰማ ይገባል እንላለን እያሉ ሀሳባቸውን አቅርበዋል ማለት ነው። ስለዚህ ቅዱስ ሲኖዶስ ቋሚ ሲኖዶስ በፍጥነት እሳቸውን ጠርቶ በመጀመሪያ ወደ ሀገረ ስብከት እየሄዱ ነው ወይ? ምክንያቱም እረኛው የሚኖረው ከመንጋው ጋር ነው። በግልጽ በቤተ ክርስቲያን ደግሞ ሀገረ ስብከቱ ለእረኛው ሚስቱ ነች ይላል። ስለዚህ እዛ ካልሆኑ እሳቸው የት ነው ያሉት ማለት ነው? አሁን ይህን ጥያቄ በንጹህ ሕሊና እንድትሰሙኝ ይፈልጋሉ አባቶቼ። በሁለተኛ ደረጃ ይሄ ጉዳይ ትኩረት እንዲሰጠው የሚያስፈልገው ችግር ስላለበት ነው። የአህጉረ ስብከት ብዛትና የሊቀ ጳጳስ መጣጣም በአንድም በሌላ ሊኖር ይችላል። ተደርቦ ሊቀመጥ ይችላል። ግን በእውነት ብፁዕነታቸው ለምንድን ነው የማይሄዱት? በዛ ቦታ ላይ ሄደው አሁን እየተከሰሱ ነው፣ አይሄዱም ተብሏል። ያ ብቻ አይደለም። ይሄ ሁሉ እንግዲህ ኦርቶዶክስ ከሆንኩ ጀምሮ ብቻ ሳይሆን ፕሮቴስታንት እያለው በአርሲ ዙሪያ በጣም ከባባድ ችግሮች፣ ትልልቅ የሞት እንደገና ደግሞ እንደሚታወቀው በመናፍስቱ ዓለም በዛ ቦታ ላይ ግልጽ የሆነ ነገር አለ። ምንፍቅናው ግልጽ ነገር አለ። አሁን ለዚህ ነው ጥርጣሬ ፍራሽ አዳሾች መሀል ገብተው ነው የሚሉት። ይሄ በዘረኝነት ነቀርሳ የተነደፉት ናቸው ወይ የሚሉት። እንግዲህ ይሄንን በሂደት የምሰራበት ጉዳይ ይሆናል ማለት ነው። ስለዚህ ለምንድን ነው መግለጫ የማይሰጡት? ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል፣ ስለሌላ አይመጣም ብሏል። ስለዚህ ልጆቾት እየታረዱ ለምንድን ነው ድምፅ የማይሆኑት? ለምንድን ነው ወጥተው የማይናገሩ? ነገርኩት። እኔ በዛ ድካም ውስጥ ገብቼ ከማልቀስ ውጭ ሌላ ነገር አልነበረኝም። ብገባ ደግሞ ክፉ ነገር እናገራለሁ። ከትላንት ወዲያ እንደተናገርኩት ማለት ነው። ጠንካራ ነገር ማለት ክፉ ነገር ከአፌ አይወጣም። ጠንካራ ነገር ልናገር እችላለሁ። እንዴ ቀልድ ነው እንዴ? ልጆቾት እኮ ናቸው እንደዚህ አይነት ጥያቄ አባታችን የሚያቀርቡልዎት። ልጆቾት እኮ ነው። እየታረድን አላዩንም። በዘረኝነትም ከሆነ ደግሞ ሂዱና እርሶም መክፈል ያለቦትን ዋጋ ክፈሉ። ለምን? የእርሱ አህጉረ ስብከት ሰላም ስላይደለ ማለት ነው። ለምሳሌ በእኛ አህጉር
ጉረ ስብከት በእውነት ለመናገር ቡራካቸው ይደርብን አቡነ ማቴዎስ የሚባሉ አባታችን ነው ያሉት እና በአመት የሚመጡት 2 እና 3 ሊሆን ይችላል። ሌላ ተደራቢ አገልግሎቶች አሏቸው። የግድያ ነገርና እንዲህ አይነት ችግር ግን ካለ ሊቀ ጳጳሱ አብሮን የመኖር ግዴታ ነው ያለበት። በነገራችን ላይ አብሮን የመኖር ግዴታ ነው ያለበት። መከላከል አለ። ለምን ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ። አርቆ ማሰማራት ይቻላል። መጠበቅ ግን ግልገልና ጠቦትን አጠገብ ሆኖ ነው። ከዚህ በላይ ምን አጀንዳ ሊኖር ይችላል ለቅዱስ ሲኖዶስ? በነገራችን ላይ ለምን የዘረኝነት ጥላቻ ከሆነ ችግር የለም። ኦሮሞ የሆነ ጳጳስ ያስቀምጡላቸው። ይሄ ጉዳይ መፍትሄ እስከሚያገኝለት ማለት ነው። ቤተ ክርስቲያን ከዘር ከነገር ከቋንቋ የተዋጀች ነች የሚለውን ሐሳብ ያልተረዱ ሰዎች እንዲረዱ እስከሚሆን ድረስ መድቡላቸው ሌላ ኦሮምኛ የሚናገር ጳጳስ። አሁን ጉዳዩን ለማስታረቅ ስናስብ የኛ አባት ዝምታ ሄደው አያውቁም የሚባለውን ሄጃ ቃለው የደረሰብኝ ነው ብለው ለምን አይናገሩም? ከጀርባስ ሌላ አጀንዳ አይመስላችሁም? እለኝነት ሲደመር ሌላ አጀንዳ ህዝብን ማስገደል ላይሆን እና ቆም ብላችሁ ብታስቡበት ጥሩ ነው። በህዝብ ነፍስ አይቀለድ። ሊቀ ጳጳስነት አይቅለል። ሊቀ ጳጳስነት አይቅለል። እስኪ እንስማ ሌላ በኦሮምኛ ቪዲዮ እንግዲህ ተወዳጆች ስናይ የምናየው ነገር ሁለት ነገር ነው። በነገራችን ላይ ስርዓተ ቤተክርስቲያንን ማወቅ ትልቅ ነገር ነው። ምን አይነት ነጠላ አድርገን እንሂድ እንግባ ወሳኝነት አለው። ከሀገር ውጭ ያለን ሰንደቃችን ያለበትን ኢትዮጵያዊነታችንን የምናጎላበትን የምናደርግ ነው እንጂ ቤተክርስቲያን ግልጽ የሆነ ነገር ተናግራለች። ስለዚህ አሁን የእነዚህ ልጆች ሞቲቭም መጠናት አለበት። በመሰረቱ አሁን የሚሞተውስ ምን አይነት ሰው ነው? እንግዲህ እንደ አብይ አህመድ እኔም ዝቅ ልበልና ብሔር ልቁጠር። የሚሞተው ሰው ከዘር ከነገር ከቋንቋ ተዋይቶ የሚሞተው ሰው እንደና አብይ ንግግር ብሔሩ ምንድን ነው?
እነዚህ ልጆች እንግዲህ ያነሱት ጥያቄ ጳጳሱን አንፈልግም፣ በቃ እኮ ቅዱስ ሲኖዶስ ችግር የለም እኛ ሰላም ነው የምንፈልገው አይደለ? አቡነ ሳዊሮስ ለምን ደርበው አይዙትም? አቡነ ሳዊሮስ ደርበው የያዙት በቃ ደርበው የያዙትና ሞት ያስቁሙ። ያ ብቻ እንዳይመስላችሁ በጣም ብዙ ደብር ተዘግቷል። በጣም ብዙ ደብር ተዘግቷል። ይሄ ማለት በነገራችን ላይ በሸገር ዙሪያም ብዙ የተዘጉ ደብሮች አሉ። የቅዱስ ሲኖዶስ ሪፖርት ላይ ምንም አይሰማም እንደዚህ አይነት ጉዳይ። ስለዚህ ቢያንስ ደብሩ ተዘጋ፣ ቢያንስ ሌላ ነገር ተፈጠረ የሚለውን ነገር ቆም እናድርግና ሞት ይቁም ለማለት አቡነ ሳዊሮስ ለምን ደርበው አይዙትም? በቃ ከዛ በኋላ ገዳዮቹ እኮ የኛዎቹም ሊሆኑ ይችላሉ። በነገራችን ላይ እስልምና ብቻ አይደለም እኔ የማስበው። በነገራችን ላይ እኔ ኒውትራል ነው አመለካከቴ። እስልምና ብቻ ገዳይ ብዬ አላስብም። በዚህ ጉዳይ ላይ አክራሪ ሙስሊሞች በዘረኝነት ነቀርሳ የተነደፉ አክራሪ ብሔርተኞችም ገዳይ የሚሆኑበት ነገር አለ፣ አይተናል ብዙ ቦታ ላይ። ስለዚህ አሁን የእነዚህ ልጆች ሞቲቭ እንዳልኳችሁ ምንም ችግር የለም። ከዘር ከነገር ከቋንቋ አልተዋጁም፣ እንዲዋጁ ትምህርት ያስፈልጋቸዋል። አሁን ሊቀ ጳጳሱን አንፈልግም የሚሉት በዘርም ከሆነ ችግር የለም። ሰላም ግን ከሆነ ለምን አቡነ ሳዊሮስ እኔ ምክር ልስጥ እጅ አውጥቼ አቡነ ሳዊሮስ ደርበው የያዙት ያን ቦታ አቡነ ሳዊሮስ ደርበው የያዙት በቃ ሰላም እንፈልጋለን፣ በቃ ሰላም እንፈልጋለን። አሁን ለመናገር አሁን ሌላ ጳጳስም እኮ ቢመደብላቸው እነዚህ ሰዎች አይቀበሉም። በነገራችን ላይ በአንድ ጎን ደግሞ ስታስቡ አቡነ ናትናኤልን ከአምቦ ይነሱልን እንዳይመጡ የሚሉ ደፋሮች አይደሉ እንደ አንዳንዶች። ስለዚህ ለምን አቡነ ሳዊሮስ ደርበው ለምን አይዙትም? በቃ በነገራችን ላይ የሊደርሺፕ ነገር ቆም ብለን ካጠናን በጣም ስርዓተ ቤተክርስቲያን የማይከበርባቸው አያሌ ነገሮች ልናነሳ እንችላለን። አንዱ ዊንግ ትግራይ ላይ ያደላል፣ አንዱ ዊንግ አማራ ላይ ያደላል፣ አንዱ ዊንግ ኦሮሚያ ላይ ያደላል ምናምን እና የፖለቲካ ውቅር እየዋጀው ይመስላል። ውጡ ከዚህ። ግን ለነዚህ ሞት እንዲቀር አቡነ ሳዊሮስ ይመደቡ፣ ደርበው የያዙት ብዙ ነገር ደርበው አይደለም ይዙት፣ ይደርቡት። ይሄንን ለምሳሌ እኔ ሞት ድምጽ በቃ ነው። መንግስት መፍትሄ ይሰጣል ብላችሁ አትጠብቁ። ሊያጠፋት እንደሚፈልግ ሁሌ ነግሬያችኋለሁ። እውነታው ይሄ ነው ተወዳጆች። ስለዚህ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? በአንድ ወር 27 ሰው ሲገደል ሊቀ ጳጳስ ወጥቶ ህዝቤ ልጆቼ እየተገደሉ ነው። አቡነ ሉቃስ እኮ አሜሪካ እንግዲህ አውስትራሊያ ነበሩ በጊዜው፣ ወደ አሜሪካ መጥተው ይሄን እኮ የጮሁት እኮ የገዳም አባቶች ምን አሁን ብዙዎቻችሁ የዛኔ አቡነ ሉቃስ እንዴት እንዲላሉ ምናምን ብላችሁ ተናዳችኋል አይደለ? እሳቸው እኮ የገዳም እኮ አስተዳዳሪ ነበሩ። አጠቃላይ የገዳም ፖዚሽኑ ነበራቸው። ገዳማውያን ሲገደሉ ድምፅ ሆኑ። የተናገሩት ነገር ግደለው ያሏቸው አንዳንድ ንግግሮች ሰው ናቸው፣ በሰውነት እንረዳቸው፣ ልክ ግን አይደለም ብለን ተናግረናል። ግን በቃ ቁጣ ሰውነት ተገለጠ። የኛው ደግሞ በተገላቢጦሽ ዝምታ ሆነ ማለት ነው። የኛውን ብቻ ዝምታ ለምን ታስቡታላችሁ? የቅዱስ ሲኖዶስ ዝምታስ ማህበረ ቅዱሳን ነው ድምጽ የሚሆነው ሁሉ የሚናገረው። የቅዱስ ሲኖዶስ ዝምታስ ከዚህ በላይ መግለጫ ይወጣል? ሊወጣ የሚገባ ነገር አለ ከዚህ በላይ? 27 ሰው በግፍ በአንድ ወር ጊዜ ተገደለ ከሚል ዜና የሚበልጥ ዜና አለ? እና አባቶቻችን እርስ በርሳችሁ በዘረኝነት ከመያዝ በመጀመሪያ መዋጀትን ከዘር ከነገድ ከቋንቋ ከህዝብ ሁሉ የተዋጁ ይላል ቤተክርስቲያን። ሕያዊት ነች። ከዘር ከነገድ ከቋንቋ ከህዝብ ሁሉ የተዋጁት የሕያውነት ሚስጥርን አጎልበታችሁ አስተምሩና ሰው ከዘረኝነት ይውጣ፣ አንዳንድ ጳጳሳትም ከዘረኝነት ይውጡ። የተከታዩ ፍሬ ነውና እና እባካችሁ ሞት ይቁም መልእክቴ ነው።
ተወዳጆች ምሽትም በዚህ ጉዳይ ጠንክሬ እመጣለሁ። በእውነት አሁንም ደጋግሜ እንደምናገረው በአርሲ በሌሎችም ቦታዎች ሰማዕትነትን እየተቀበሉ ላሉ እህት ወንድሞቼ ነፍሳቸውን በገነት ከደጋጎቹ ጋር ያደርግልን ስል ይብላኝ ለኛ ልጆች የምንልበት ደግሞም እያንዳንዱ ነገር የሚታይበትን ነገር ትውልድ ያገናዝብ እንላለን። ምክንያቱም እኛም ልጆች ነው በቤተ ክርስቲያን ነገ ምን እንደምንሆን አይታወቅም። ስለዚህ እኔ ጠባቂ ጳጳሴ ነው ከእግዚአብሔር ቀጥሎ ቤተ ክርስቲያን ነች። ቤተ ክርስቲያን ደግሞ እሱ ምራው ብላ ሊቀ ጳጳሱን አስቀምጣልኛለች። ትውልድ አስተውል። ለመላው ቤተሰቦች መጽናናትን እመኛለሁ። ነፍሳቸውን በገነት ያደርግልን። ነፍስ ይማር ብያለሁ። ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። ሰበር ነው የመጣሁት። እንግዲህ አቡነ ሳዊሮስ ሊመሩት ወይም ጠቀለሉ ሲባል ልንሰማ እንችላለን። ከአቡነ ሳዊሮስ ውጭ ግን ሌላ ሰው ቢመደብ ምንም ነገር ይፈጠራል ብዬ አላምንም። በነገራችን ላይ አላምንም እና ሽመልስ ያስተካክለዋልም ካላችሁ አላውቅም። እና ትውልድ ንቃ። በንጽጽሬው ነገሮችን እዛ ያሉለችው ልጆችም ሚናችሁን ለዩ። ዘረኝነትን በቤተ ክርስቲያን ልታጎለብቱ ምንፍቅናን የያዛችሁ በዘረኝነት ነቀር ሳይተናደፋችሁ ወይስ ለእውነተኛይቱ ቅድስት ቤተ ክርስቲያን ነው እየተጋችሁ ያላችሁት? የሚሞተውስ ምን አይነት ሰው ነው? ይህንን ላጠራ ግድ ይለኛል። ምክንያቱም እያንዳንዱ ነገር ግልጽ ስለሆነ ጳጳስ ይነሳልኝ ስትል ሞቲቭ ምንድን ነው? ሞቲቭ ዘረኝነት ከሆነ አንተ ራሱ ገና ከሆነ አልተጎበኘንም አልታየንም ግድያው ይቁም የሚል የንጹህ ክርስቲያን እሳቤ ከሆነ እኔም ከጎናችሁ ነኝ። በአንድም በሌላ እውነትን ግዟት መልእክቴ ነው። ብንያም ሽታዬ ነኝ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ